እቺኛዋ ዶሮ እየለቀመች ነው የታል ሄጄ እንዳልፈልገው ብላችሁ ይመጣል ምንድነው ነገሩሽ በሞቴ ጨነቀኝ አንቺን በማጣቴ ምናሉ ገዳዳታ ሳምቦጫላ ያዛከደክፈለው ገላ ያዛኮነ ሳከላፋ ገላ ውድድር ነው ማረጋት ድንግል በቀራንዮ ላይ ታየ ጎልጎታ ላይ ታየ በዚህ ፕሮግራም የተካተቱ 3 ጥያቄዎች ይኖራሉ እነዚህን ጥያቄዎች በ9355 ላይ YTGን በማስቀደም በአንድ SMS ብቻ በመመለስ የሚዲያ ኤሌክትሮኒክስ ዘመናዊ የውሃ ማጣሪያ ማሽን ያሸንፉ መልካም እድል በቀራንዮ ላይ ታየ ጎልጎታ ላይ ታየ በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ትሌ ኮበሌ እባላለሁኝ ዋሸው እንዴ ላይ እኖራለሁኝ አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ ማርቆስ ውራሌ ሆኜ እንደምታውቁኝ ጆንያ ይዤ አባይ ቲቪ እመጣለሁኝ ስሜ ደምሴ ይሄ ነው ዳንሴ የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ ዘዶ ሸበላው ከቤቱ ወጥቶ ጸሎት አድርሶ ቁርሱን በልቶ ዋሸው እንዴ ላይ እየመጣ ልዘክዘን ነው አበጣጣ ፍልፍሉ እውነት አውርቻለሁ ነልኝም ደሞ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው አባይ ቲቪ ነው አባይ ቲቪ ነው ዋሸው እንዴ ነው ይሄ ጉራማይሌ በቀራንዮ ላይ ታየ ጎልጎታ ላይ ታየ እንግዲህ የበዓል ፕሮግራማችን ከጧት ጀምሮ በዓል ሸቶ ቤቱ ወደ እናንተ እየደረሰ አሁን የጉራማይሌ ሰዓታችን ላይ ተገኝተናል እንደሚታወቀው ዛሬ አባይ በበዓል መድመቅ ብቻ ሳይሆን ተመልካቾቹን በየሁሉም ፕሮግራም በበዓል ስጦታ እያንበሸበሸ ነው የሚገኘው የአባይ ስጦታችን ከቅርብ ጊዜ ወዲህ በተለይ ደግሞ በዋሸው እንዴና በማኒቀነስ ፕሮግራም ተመልካቾቻችን እንግዲህ ጣይ የደረሳቸው የተለያዩ ስጦታዎችን እየሸለምን ነው ዛሬ ግን በዓል ስለሆነ በየሁሉም ሾዎች ሽልማቶች ወደ እናንተ የሚደርሱ ነው የሚሆነው በዚህ በጉራማይሌ ፕሮግራምም ልዩ የሆነ የበዓል ስጦታ አዘጋጅተንላችኋል የትም እንዳትሄዱ እንግዶቼ ወደ እነሱ እንምጣ እንግዲህ በዋሸው እንዴ ፕሮግራም ላይ ብዙዎቻችሁ ታቋቸዋላችሁ ከዛ በፊት ግን በኢትዮጵያ የኪነ ጥበብ ኢንዱስትሪ በተለይም ደግሞ በኮሜዲ ዘርፍ በርካታ ስራዎችን ሲሰሩ የነበሩ እጅግ በጣም ተወዳጅ አንጋፋ የኪነ ጥበብ ሰዎች ናቸው ማስተዋወቁን ልጀምር እንግዲህ ያው ሁላችሁም ታቋቸዋላችሁ ግን ደግሞ እዚህ ከመጡ አይቀር ደንብ ነውና እናስተዋውቃቸዋለን ደምስ እንግዲህ ዋሸው እንዴን ከኮሜዲያኑ ጋራ በመሆን መድረኩንም ደግሞ በመቆጣጠር ድንቅ የሆነ ችሎታውን እያሳየን ይገኛል በአሁኑ ሰዓት ከዛ በተጨማሪ ደግሞ የተለያዩ መድረኮችን በድንቅ ብቃት በመብራት እንዲሁም ደግሞ በኮሜዲው ዘርፍ ረጅም አመት በመቆየት ትልቅ የኪነ ጥበብ ሰው ነው በጉራማይሌ መድረክ ላይ የኡነት ስላገኘው ስለተገናኘ ደስ ብሎኛል እንኳን አደረሰ እንኳን ደህና መጣ እኔም ደስ ብሎኛል ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ላለው በድጋሚ መልካም በዓል ይሁንላችሁ አጥኔለኝ ከዚህ በፊት የዋሸው እንዴ እንግዳ ሆና መጣ ነበር ዛሬ ደግሞ ቤቷ ጠርታናለች ስለመጣ ደስ ብሎናል በጣም አመሰግናለሁ በረከት አቤት
ትምህርት ቤት ያለ ነው መሰላ ቤኪ እንግዲህ ብዙዎች በረከት የሚለውን ስሙን እስከማያውቁ ድረስ እንኳን መለያው መጠሪያው እንኳን እስኪቀየርበት ድረስ ፍልፍሉ ሆኖ በኮሜዲው ዘርፍ በኢትዮጵያ የኮሜዲ ዘርፍ ኢንዱስትሪ በርካታ ሰዎች እዛ ኢንዱስትሪ ላይ መቀላቀል እንኳን ሲፈልጉ እንደ ምሳሌ የሚያዩት ምሳሌ የሚያደርጉት ብዙዎች በጣም የሚወዱት የሚያከብሩት በጣም አንጋፋ በጣም በግሌ ደግሞ እውነት የምር ነው ማደንቀ ከልጅነታችን ጀምሮ ስናየው ስንወደው ያደግን ኮሜዲያን ነው ክራሽም ነው እኔ ሰምቼ እኔ በቃ አባ በጣም እድል አባካኝ እንደሆነ ነው እሷ ክራሼ ነው ትላለች እኔ ክላሼ ነች ያው ለመላው ክርስትና እምነት ተከታዮች መልካም በዓል እንዲሆን እመኛለሁ ለቤተሰቦችም ለሁላችንም ለሌሉት በማካፈል በዓልን እናሳልፈላለው ከዚህ በፊት መጣ ነበር ጉራማይሌኛ ቤት አሁን ደግሞ እኛ እሷ ቤት መጥተናል ዋላ ደግሞ እኔ እና እሷ ቤት ትመጣል ወደ ሁለተኛው ወይም ደግሞ ተቀናቃኝ ሆነው ወደ ቀረቡት ቡድን አመራለሁ እዚህ ቡድን ላይ ደግሞ ስንመለከት ጥሊን እናገኘዋለን ጥልዬ ጥሊ እንግዲህ በኢትዮጵያ ኮሜዲ ዘርፍ በጣም በርካታ ስራዎችን ለረጅም አመት እየሰራ እንዲሁም ደግሞ በተለያዩ አዝናኝ ደግሞ ከዛ በተጨማሪ ድምጹ በጣም ነው የሚያምረውና ከአዝናኝ ሙዚቃዎቹ በተጨማሪ አልበምክ መቼ ነው የሚወጣው ያልኩ ከቅድም ጀምሮ ስጨቀጭቀው ነበር በርካታ ሙዚቃዎችን ይሰራል ግጥሞችን ይጽፋል ብቻ በአጠቃላይ ኪነ ጥበብ ውስጥ ያለ አንጋፋ ኪነ ጥበብ ሰው ነው ስለመጣ በጣም ደስ ብሎኛል እንኳን አደረሰ ጥልዬ እግዚአብሔር ይመስገን እግዚአብሔር ያክብርልኝ ስላከበርሽ ለመላው ኢትዮጵያ ሕዝብ በመላው ዓለም ለምትገኙ ኢትዮጵያ ሕዝብ ትልቅ በዓል ነው ፋሲካ በዓል በጣም ትልቅ በዓል ነው ለዚህ በዓል ሁላችሁም እንኳን አደረሳችሁ ዜዶ ወዬ ዜዶ የአዋሳው ፈርጥ እንግዲህ ብዙ ጊዜ በአዋሳ ከተማ ላይ ከኮሜዲው ዘርፍ ባሻገር የተለያዩ ኢቨንቶችን በማዘጋጀት በርካታ ስራዎችን በመስራት እንደሚታየው እንደወጣትነቱ አይደለም ብዙ ስራዎችን ይሰራል ዜዶ ኮሜዲ ነው የተለያዩ መድረኮችን በብቃት ይመራል እንዲሁም ደግሞ የተለያዩ ኢቨንቶችን በብቃት ያዘጋጃልና በጣም እምወድክ ማከብርህ ወንድሜ ነህ ስለመጣ በጣም ደስ ብሎኛል እንኳን ደህና መጣ እኔ ማመሰግናለሁ በጉራማይሌ ፕሮግራም ስም ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ስለመጣው ደስ ብሎኛል እንግዲህ በዚህ ፕሮግራም ላይ ታዳሚ ሆናችሁ ከኛ ጋር ቆይታ የምታደርጉ እናንተም ስለመጣችሁ በጣም ደስ ብሎኛል እንኳን አደረሳችሁ ተመልካቾቻችን እናንተም በድጋሚ እንኳን አደረሳችሁ ከጉራማይሌ ጋር በጣም አዝናኝ ቆንጆ ቆይታ እንድታደርጉ ገና ከጅምሩ ጋብዛችኋለሁ እንደሚታወቀው የጉራማይሌ ቆይታችን የሚሆነው የመጀመሪያው ዙር ምስልን ከምስል መደመር ነው ይሄ ሁለት ቡድን ማን አሸናፊ ይሆናል የሚለውን ለማየት የኡነት ከናንተ እኩል እኔም ጓግቻለሁ ዝግጁ ናችሁ ማንም ያሸንፈው አይታወቅ እኮ መክተፍ አይደለም የብሬን ነው እንግዲህ አሸናፊውን አብረን በጋራ የምንመለከት ነው የሚሆነው ወደ መጀመሪያው ዙር ውድድራችን እንለፍ አይደለም መነጽርን አርጋውን በደንብ እንዲታየው እሺ የመጀመሪያው ዙር ውድድራችን የሚሆነው ምንድነው ምስልን ከምስል መደመር ነው እሺ እንጀምራለን የመጀመሪያውን ጥያቄያችንን ደምስ ከናንተ ነው የምናደርገው እሺ እንጀምር ይህ ሁለት ምስል ከምስል ሲደመር ምንድነው 30 ሰከንድ ነው ያላችሁ ሰዓታችሁ እየቆጠረ ነው ፋሲካ እንኳን አደረሰክ እንኳን አብረን ለምን ይሄኛው ፋስ ነው ፋሲካ በትክክል ተመልሷል አባቴ እኔ ምደናበርበት አደራ እሺ እኔ መጥረቢያ ፕላስ ከነበር ልልም መጥረከ እሱ በጣም ፋስ ነው መጥረቢያ ፋስ አይደለም ካለ እሺ እንቀጥላለን ቀጣይ ምስል ከምስላችን የሚሆነው ደግሞ እነ ዜዶ ይህ ሁለት ምስል ከምስል ነው ሰዓታችሁ ጀምሯል ነዳጅ እዛ ጋር አባቴ ነዳጅና መብራት ነው እንግዲህ ምንድነው ነዳጅ መብራት ነዳጅ ሌላ ምንድነው ይሄ አንድ ላይ ደምሩ እኮ
እዛ ጋር ጋዝ ላይት አይ ለስናይት ክለቡን እኮ ነው ምግቡን አይደለም ጋዝ ላይት ጥብስን መስሎት ጋዝ ላይት በትክክል ተመልሷል። እንቀጥላለን። አልተቻለም። ውድድሩ እየጦፈ ነው። ወደ እናንተ ጋር ነው የሚመጣው። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ ሁለት ምስል ነው። ምንድነው? ሰዓታችሁ እንዳያልቅ ብሔራዊ እኔ እንጃ ወይኔ እጣን ይሆን እንዴ? እጣን ልክ ነው። እጣን እንዴ ወይኔ ይቅርታ ቁራጥ በትክክል ተመልሷል። እሺ እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ ሁለት ምስል ነው። እናንተ ጋር ነው። ቀላል ነው። ለምን ራሱ በራሱ ነው አይደለም ነው። ይሄም ጠጅ ነው ያምሳል ነው ጠጅ ሳር ነው። አይ ቄጤማ ጠጅ ቄጤማ ማወቅ ይጠይቃል። ጠጁ ካለ ያው ብርሌም አላ ደግሞ ይኸውልህ አሁን እንደዚህ ጠጅ ቤቶች ላይ አሁን እቺ ምልክት ብትወጣ ምንድን ነው መግቢያው ላይ ብትጽፈው ጠጃ ነው። እሺ እንቀጥላለን። ቀጣይ ጥያቄያችን የሚሆነው ደግሞ እስካሁን እየተመለሰ ነው ሁሉም ጥያቄ። እንግዲህ የቀጣይ ምስል ከምስል የሚሆነው ደግሞ ይህ ሁለት ምስል ነው። ምንድነው? እሷ እንትን የሞዴል ምናምን አሰልጣኝ አይደለች? ማነች? እሷን ከምግቡ ጋር መቀላቀል እኮ ማለት ሰዓታችሁ ያለቀ ነው። እሺ ማን ነበረ ስሟ? መቅደስ አይደለች፣ መቅደስ አይደለች። እሺ ሰዓት ላይ ያልቅ ነው። ያኛው በየአይነት ምንድነው? ሰዓት አልቋል። አልተመለሰም። አይደለም እንመለስ። ቀስ ብሎ ነው የተጀመረው። ምን መልስ እስቲ መልሰው። እኔ ከፍትፍቱ ፊቱ መሰለኝ። ከፍትፍቱ ፊቱ አይደለም። ከፍትፍቱ ፊቱ አይደለም። ስለዚህ በዚህ የጉራማይሌ ህግ መሰረት ይሄ ጥያቄ ወደዚህኛው ቡድን ይሄዳል። ከመለሱ ነጥብ ያሰጣቸዋል። ምንድነው? የሷን ስም ማወቅ እኮ ነው። አዎ ለዚህ ጥያቄ ያው ለመመለስ ወሳኝነት አለ። ማዕድ ነው ስሟ ይስልሽ ልጅ አይደለም። አንድነታችን ውበታችን ከዛ ጀመርከው ወደዛ አረብኛ ይሻላል። አረብኛ አረጋው። እሺ ሊስጥሯን ተተኩሳ እንዳልመደ ሜሪ ዘመናት እሷ በፍቅሬ ኖሪ ምን እንደሆነ አባቴ አልተመለሰም። እሺ ይሄ ጥያቄ የመጣው ራሱ በቅርቡ ያው አባይ ቲቪ ላይ ፕሮግራም ጀምራለች። በዛ ነው። ስለዚህ ባልደረባችሁን ማስተዋወቅ ነው። የዚህ ጥያቄ ምላሽ የሚሆነው በሁለቱም ቡድን አልተመለሰም። ያው ሁላችሁም ታቋታላችሁ። እንግዲህ እሷ ስሟ መልካም ነው። መልካም ደግሞ በዓል የመሰለ ማዕድ አለ። ስለዚህ መልካም በዓል ነው ምላሽ የሚሆነው። መልካም ነው ስሟ። እኔ ስሟን ባገኘው ብናውቅ መቅደስ እኔ ደግሞ መቅደስ መስለኝ። መልካም እና ማዕድ ለማለት ሞክሬያለሁ። ምላሹ መልካም በዓል ነው። ወደ ቀጣይ ጥያቄያችን እንላለን። እናንተ ጋር ነው ቀጣይ ጥያቄያችን የሚሆነው። በስክሪኑ ላይ የምትመለከቱት ይህ ሁለት ምስል ነው። ምንድነው? ዶሮና ህዝብ ምንድነው አባቴ? አውራዝ አውራዝ አይ ሰዓት ሳያልቅባችሁ ሞክሩ። ሌላ እየቀያየራችሁ እንደቀደም ዶሮ ማነቂያ የታለ ታነቀ ነገር ሌላ ሞክሩ። ሰዓት ሳያልቅባችሁ ዶሮ ሰዓት ሳያልቅባችሁ ነው። ዶሮ አራት በቃ ዶሮና ሰዎች ሰዓት ዶሮና ህዝብ ምንድነው? ሰዓት አልቋል። ልሞክረው። አዎ ዶሮ ሳይጮህ ምኑ ሰዎች ተነስተው እሺ ምንድነው? እሺ ሞክሩ። ደምስ ሌላ ዶሮ ተራ ይባላል። ሰዎቹ ወረፋ ስለጠበቁ ዶሮ ተራ። ስለዚህ ነጥቡን አገኘ ነው። አዎ በትክክል ተመልሷል። ዶሮ ተራ ነው። ልክ ነህ። ዶሮ ተራ ነው። እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ
በስክሪኑ ላይ የምትመለከቱት ይህ ሁለት ምስል ነው እናንተ ጋር ነው ወይን ጠጅ አቅመሽ ወይን ጠጅ ወይን ጠጅ በትክክል ተመልሷል ወይን ጠጅ አልተቻላችሁም እንግዲህ ፉክክሩ ለጉድ ሆኗል ወይኑ ወይ ነው ጠጁም ጠጅ ነው ሌላ ምን ሊሉ ይችላል እናንተ ሳር ነው ጠጁ ዶሮና የሆነ በጣም ዶሮና ህዝባር እንደዛ እንቀጥል ቀጣይ ምስል ከምስላችን የሚሆነው ደግሞ እናንተ ጋር ነው ይሁን ምስል ነው ምንድነው ሰዓታችሁ ሳያልቅ አስቡ ቶሎ ምንድነው ቅል ራስ እዛ ጋር አረ ዘይድ ቅል እዛ ጋር ምን ያረገ ነው አንድ ላይ ሽክና ጠጣ እኮ ምን ከዚህ ጋር አንድ ላይ ቅድት ጥጥት ዋባ ሽክና አይደለም ስካር በቅል እዚህ ጋር ምንድነው ከዚህ ጀምሮ ከዛስ ቅላንገት ቅልጥም እነሱ ጋር ግቢ ቤት እንገናኝ በጣም አይ ጥሩ ነው ግን ታደፋፍራለች ቅል ራስ አንተ በዛ አይመጣም ነበር ቅልጥም በትክክል ተመልሷል ካላበረታታችማ ይሄ እንትናዊ ስለሆነ አልቋል ተመልካቾቻችን እንግዲህ የመጀመሪያው ዙር ውድድራችን የተመለከታችሁትን ይመስል ነበር ከፍተኛ የሆነ ፉክክር ነው የታየበት ደስ ይላል በጣም በመጀመሪያው ዙር ውጤታችን ሁለቱም ቡድን እኩል ናቸው ገና በርካታ ዙሮች ስላሉ ገና በርካታ ውድድሮች ስላሉ አሸናፊው ማን ይሆን እስከመጨረሻ ድረስ አብራችሁ ከቆያችሁ እምትመለከቱት ነው የሚሆነው የሁለተኛው ዙር ውድድራችን ደግሞ ምንድነው መሰላችሁ በዚህ በምትመለከቱት ስክሪን ላይ ሳንቲም ይቀርብላችኋል ሳንቲሞቹ እነዚህ ናቸው ሳንቲሞቹን የምትከፍቱት ለየግል ነው ምላሽ የምትሰጡት ለየግል ነው ነጥብ ግን ለጋራ ነው የሚያዝላችሁ ማለት ነው የአንዳችሁን ጥያቄ አንደኛው መመለስ አይችልም ለአንዳችሁ አንደኛው ሳንቲም መክፈት አይችልም ማለት ነው የሁለተኛውን ዙር ከናንተ ነው የምንጀምረው ከዜዶና ከጥሌ አንዳችሁ ሳንቲም ክፈቱ በጋራ ነው ለየብቻ ኖ ስንጠራ በጋራ ነው ለየብቻ ከየት ይጀምራል አንተ የራስህን ጠርታ የራስህን ነው የምትመልሰው የፈለከውን ጥራ አንድ ሳንቲም ይከፈትሽ ጥሌ አንድ ሳንቲም ሲከፈት ስሟ በመጽሐፍ ቅዱስ ላይ ከ46 ጊዜ በላይ ተጠራ ህዝቧ አምላኩን የሚፈራ ሀገር ማናት እንዴ ማይቶሎ ይገባል ያፈታሪክ ልኩ ሲዘረዘርና ሲወሳ ታሪኩ የቃል ኪዳን ሀገር በእጁ ያስጠለላት እውነትም አምናለሁ ኢትዮጵያ አምላክ አላት እሺ እንቀጥላለን ቀጣይ ሳንቲም የመክፈት እድሉን ከናንተ ቡድን ለአንድ ሰው ሰጣለሁ ማን ይክፈት እኔ ሳንቲም ላይ ተቆራጣ እሺ አንድ ብር እሺ አንድ ብር ይከፈት አንድ ብር ሲከፈት ቁጥሩ ቢቀያየር እለቱ ግን አይቀየር ምንድነው እንትን ነው ቁጥሩ እንቆቅልሽ ነው ቁጥሩ የገባ የሁሉንም ይቅርታ ተመለስ ወይም እዚህ ጋር ወይ ይሄ ዞርኩ እሺ ቁጥሩ ቢቀያየር እለቱ ግን አይቀየር ፋሲካ ነው ፋሲካ በትክክል ተመልሷል እንኳን አደረሰ ለዚህ መልስ በድጋሚ እሺ ወደዚህኛው ቡድን እንምጣ ዜዲ ስንት ሳንቲም ይከፈት ያው ለአባቴ 50 ሰጥቼ እኔ ስሙኒ ይከፍታል ከፍ ያለው ለስ ይሄ ነው እንግዲህ ስለዚህ ስሙኒ ወይም ደግሞ 25 ሳንቲም ይከፈት እንቆቅልህ ምን አውቅልሽ በአፏ ሳትበላ የምትጠግብ ምንድናት ጉማሬ በአፏ ሳትበላ ግን ደግሞ የምትጠግብ ምንድናት ቁጣ አይ ጆሮ ናት የእናንተ ሁሉ ሲመልስ ነበር የገባ ማለት ነው ጆሮ መሰለኝ ተበላለች ያው
መስማቱ እንደ ምግብ ታይቶ ግን ደግሞ ጥሩ እይታ ነው በጣም ግን ደግሞ በአፏ ሳትበላ የምትጠገብ ጆሮ አይደለችም ግን ጥሩ እይታ ነው ጆሮ ያው ትሰማለህ ግን በቃኛ አትልም ጆሮ አይደለም እስኪ ሞክሩ ይሄኛው የምትጠገብ ነው ጫማ ቡትስ ጫማ አበላህ ተቆግረህ አይደለም እንዴት በእናት እንዴት እንደምትበላ ጥላውን ስማ ዘዶ ጥላውን ያለው እኮ ነው የሚያስቅ ይሄማ ቁጣን የመጣበት ቁጣ ነው በአፏ ሳትበላ የምትጠግብ ምንድናት ግን አሁን እንዳ ያው እሱ በምግብ ጉዳይ እሱ ነው እንግዲህ እዛ ነው እሺ አይን ይመስለኛል አይን እንዴት ሲቀርብ በአይኔ ራሱ ጠገብ እሱም እንደዛ እንደዛ አይደለም ስለዚህ በአፏ ሳትበላ የምትጠግብ አልተመለሰም ምላሹ የሚሆነው ጽንስ ነው እሺ የቀረን 50 ሳንቲም ፍልፍሉዬ አቤት የት ሄድክ 50 ሴንት ችልጌ በለኝ 50 ሳንቲም ነው ስለዚህ 50 ይከፈታል 50 ሳንቲም ይከፈት እንቆቅልህ ምን አውቅኝ ነጭ ተሳፋሪዎች በአረንጓዴ አውቶቡስ ውስጥ ምንድነው ምን አውቅኝ መልሱ ምን አውቅልሽ መጠየቂን አላቆምም እንግዲህ ነጭ ተሳፋሪዎች በአረንጓዴ አውቶቡስ ውስጥ ደግሞ ካንተ ጋር መሄድ ጥያቄ ነው ምንድነው አባቴ ወደ ሆድ ነው እንዴ ኧረ ተው ዘይዶ ኧረ ተው እንደው አውቶቡስ ነው እሺ ይቅር አባቴ ካንተ ጋር መሄድ ነው ብላ አይተው ወይ ዘይዲ መልስለት ይሆን የሁሉንም መልስ እሺ ስለዚህ አልተመለሰም ነጭ ተሳፋሪዎች በአረንጓዴ አውቶቡስ ውስጥ ምንድነው ዘይዲ እኔ እንጃ የሚቀም ሰው መሰለኝ ምን ስኳር ነው ነጩ አይደለም አልተመለሰም ነጭ ተሳፋሪዎች በአረንጓዴ አውቶቡስ ውስጥ ምላሹ አንተ መልሰው በቆሎ ሌላ በቆሎ ሌላ እንደዛ አካባቢ ደርሳል ምግብ ነክ ሌላ ደርሳል እዛው አካባቢ ነጭ ተሳፋሪዎች እንትን ይሄ አይብ ቆጭ አይብ ነጭ ተሳፋሪ ወይኔ እንደዚህ የሚበላ ነገር ነው እንቀቀል ቀራ ለኛ አይ ነጥብ የለውም ይሄ እንደተመለሱ ነው ግን በቆሎም እኮ ይሆናል ነጭ ተሳፋሪዎች ሲፈለፈል ውስጥ ተደር እንደውም አውቶቡስ ውስጥ ያሉት እነሱ ቃሪያ ላይ እንደው ሚኒባስ ተመልካቾቻችን በድጋሚ እንኳን አደረሳችሁ በዓልን እንግዲህ እንዲህ ያለን ገና ብዙ እናሳልፋለን የሁለተኛው ዙር የኮይን ወይም ደግሞ የእንቆቅልሽ ጥያቄያችን ደግሞ ይሄንን ይመስላል በቀራንዮ ላይ ታየ ጎልጎታ ላይ ታየ አጓጊ ሽልማት የሚያሸልመው ጥያቄያችን ቁጥር 1 ቀደም ሲል ኮሜዲያን ዜዶ ሊፕሲንግ የሰራበት ሙዚቃ የማን ሙዚቃ ነው ኤ የልጅ ሚካኤል ቢ ኪንግ ቴዲ ሲ ቴዲዮ ቆይ መልሱን አሁን እንዳይመልሱ ቀጣይ ሁለት ጥያቄዎች ይኖራሉ በአንድ ላይ በአንድ ኤስኤምኤስ ብቻ በመመለስ የሚዲያ ኤሌክትሮኒክስ ዘመናዊ የውሃ ማጣሪያ ማሽን ያሸንፉ መልካም እድል በቀራንዮ ላይ ታየ ጎልጎታ ላይ ታየ በዓላችሁ እንዴት ነው እስካሁን ድረስ ከኛ ጋራ ፈካ ዘና እያላችሁ እያሳለፋችሁ ነው አይደለ አሁን ደግሞ የምናልፈው ፈታኝ ጥያቄ ወደ ተሰኛው ውድድራችን ነው እንግዲህ ጉራማይሌ በዓል ሲሆን እንደሚታወቀው የተለያዩ ዙሮችን ጨምሮ ይመጣልና ፈታኝ ጥያቄን በየበዓላቱ ወደናንተ የሚደርስ በጣም አዝናኝ በጉጉት የሚጠበቀው ዙራችን ነው እንደምትመለከቱት እንግዲህ እንኳን አደረሳችሁ የሚል ፖስት ካርድ ፊትለፊታችሁ ተቀምጧል እዛ ፖስት ካርድ ውስጥ ይፈትናችኋል ብለን ያሰብናቸውን ጥያቄዎች ተጽፎበታል እያንዳንዳችሁ እዛ ላይ ያለውን ጥያቄ ከጎናችሁ ላለው ሰው ነው የምትጠይቁት ማለት ነው እዚህ ጋር ያላስፈልግም እርስ በራስ ተጠያየቁና ጥያቄውን በአግባቡና በትክክሉ ያልመለሰ ሰው የተዘጋጀለት ቅጣት አለ ያንን ቅጣት መቀበል ግዴታው ነው ማለት ነው ዝግጁ
እሺ እንጀምራለን። የመጀመሪያውን ጥያቄ ደምስ እባክህ ጠይቅልኝ። እዚህ ላይ ያለውን ነው አይደል? እዚህ ላይ ያለውን ጥያቄ ለማን ነው የምትጠይቀው? ፍልፍሉ ነው። እሺ ፍልፌ ለመሞት 3 ቀን ነው የቀረ ብትባል ለባለቤትህ የምትናዘዝላት 3 ነገሮችን ንገረኝ። መጀመሪያ ልጆቼን አደራ። እሺ አንድ ሁለተኛ እንደምወዳት። ሁለት እውነትም ዛሬ አማመት ባል ነው አካንታፍ ነው የወጣው። እሺ ሶስተኛ መልካምነትሽን አመሰግናለሁ ብለህ ነው የምትናዘዝላት። ለመልካምነት ስላረግሽልኝ ሁሉ አመሰግናለሁ። የኔ መልእክት ድረስ ምስጋና ነው የምትናዘዝላት። እሺ እናመሰግናለን። እንግዲህ ስለቻልሽኝ ማለት ነው። ፈታኝ ጥያቄውን ፍልፍሉ እንደውም ባልተጠበቀ ሁኔታ በትክክል መልሶታል። ስለዚህ ቀጣይ የሚሆነው አንተ ጋር ያለውን ጥያቄ ደምስን ትጠይቅልናል። እሺ በህይወት የገጠመ ትልቁና ተስፋ የቆረጥክበት ፈተና ምንድን ነው? ከእንግሊዘኛ ውጪ ድገም። እሺ በህይወት የገጠመ ትልቁና ተስፋ የቆረጥክበት ፈተና ምንድን ነው? የቅድሙ ተረትና ምሳሌ በህይወት እኔ ተስፋ ቆርጬ አላውቅም። ተስፋ ቆርጣ አታውቅም? እሺ በህይወት የገጠመ ትልቁ ፈተና ምንድን ነው? መመለስ አለብህ። ያው ካልመለስክ ቅጣት አለ። ማትሪክ ማትሪክ ነው። በቃ የህይወት ትልቁ ፈተና ቻሌንጅ ያደረገክ በጣም ማትሪክ ነው። እድለኛ ነው። አጨብጭቡለት። በእውነት ለምን ወደ ፈተና ገብተሃል? የጂኦግራፊ ተማሪ ነበርኩኝ። ሶሻል ሳይንስ ተማሪ ነበርኩኝና ሌሎቹን ትምህርቶች በቃ ሰቅዬ ማትስ ፈላብኝ። ከዛ በኋላ የመጣውን ማትስ የፈላውን ለማሻሻል በሚቀጥለው ዓመት ተበቀልኩት ማትስን። ትልቁ ፈተና። እሺ ወደዚህ ባይነሪ 0 እና 1 እንደምሬ ማለት ነው። ወደዚህኛው ነው የምናልፈው። ጥሌ አሁን ወደ እናንተ ነን። እሺ ስለዚህ የመጀመሪያውን ጥያቄ ጥሌ እባክህ ዜዶን ጠይቅልኝ። እሺ ሐዋሳ ውስጥ በጣም ብዙ ኮሜዲያኖች እንደተፈጠሩና በጣም ትልቅ ቦታ የደረሱ ብዙ ወጣቶች አሉ። ከነዚህ ውስጥ አንዳቸው ሁለቱ ቢኒና ታሪኩ ናቸው። ሁለቱም አሜሪካን ሀገር ነው የሚኖሩት። ከሁለቱ መካከል አንዱን ምረጥ ብትባል የትኛውን ትመርጣለህ? ፈታኝ ጥያቄ። ሁለት መሆናቸውን ዛሬ ነው ያወቅኩት። እንዳለ ሰው ነው ማያቸው። እውነት ነው። እንደ ደረጃ ግን ፈታኝ ጥያቄ ነው። ከሁለቱ አንዱን ምረጥ ብትባል ማንን ትመርጣለህ? ቅጣት እቀበላለሁ። ቅጣት እቀበላለሁ። ከሁለቱ የሀገሬ ኮሜዲያን ማንንም አልመርጥም ብሏል። ስለዚህ የዜዶን ቅጣት እናስተናግዳለን። ቅጣቱ ኩባያውን ብለው ለአንድ ደቂቃ ስታንድ አፕ ኮሜዲ ታቀርባለህ። ይሄማ ሽልማት ነው። ሽልማት ለምን መሰለኝ? ቅጣቱ አሁን ሌላ ቅጣት ከመቅጣት ሰዎች ቢስቁና እየተዝናኑ እንደ ቅጣት ቢቆጠር ግን ቅጣቴ ነው እዛ ላይ ተጻፈው። ኦፍ ኮርስ በዓል ነው በቃ። ስለዚህ ቅጣት ነው ተብሏል። ለአንድ ደቂቃ መድረክ ያው አጎቴ ያው የበዓል ሰሞን ነው። የበዓል ሰሞን መቼም ሾፒንግ አለ። በግ ለመግዛት ምናምን አጎቴ ይወጣል ማለት ነው። እና አጎቴ ኩራተኛ ነው እና የወደደው ነገር እንኳን ቢኖር እንደወደደው ማሳወቅ አይፈልግም። ያ ጢልማኮስ መሰለኝ በግ ስንት ትላለህ ይላል ነጋዴው። ጌታዬ እኔ አልናገርም፣ ድምፁ ይናገራል፣ ራሱ በጉ ይናገራል። ጌታዬ ድምፁ እኔ ዋጋውን ነው ጠየቅኩ፣ ድምፁ ምን ያደርግልኛል? ዋጋ ስንት ትላለህ? ጌታዬ እኔ አልናገርም፣ በጉ ራሱ ይናገራል። ተናገር አንተ። ይጨምቀዋል በጉ ነካኳል ይላል። ድምፁ ይናገራል ብዬ ዋጋ የመጨረሻ ስንት ትላለህ? አሁን ንግግር አልፈልግም። ጌታዬ እርሶ ስለሆኑ ስለማቆት የዜዶ ማጎት እንደሆነ ስለማቅ ነው 15000 ብር ይሰዱት። ጫዋች ነህ አንተ።
ድምፁ ብለሃል ከግድብ ጀምሮ የጥልየን ይሞክራል ያስተራወቀን ይሞክራል ባይዘ ከአንድ ደቂቃ በላይ ነው የቀለደው ከሚቀጥለው ቅጣት ላይ ተብሎለታል የጥልየንና ያስቱን ይሞክራል አለበቡ በጣም እኔ ደግሞ ዜዶ ያስቱን ሲለው ወይኔ በቃ ትንሽ በለው እስቲ በዚህ ማግባቱን ሳግቢ ቆይዬ ማግባቱን ስታግባ ትዳር ጥሩ ነው አግብቻለሁ አግባ አስከትለኝ እኔ በጣም ዘና እምልባቸው ቡድኖች ዛሬ ስለተገኙ በጣም ደስ ብሎኛል። እባክህ ዜድዬ ጥሌን ጠይቀው። ታታክብደው ወዳለሁ በሰፈሩት ቁና መሰፈር አይቀርም ወይኔ ጥያቄ ቤቱን ከፍቅር አዲስ ነቃ ጥበብና ከአብዱ ኪያር ለአንተ ጎበዝ ዘፋኝ ማን ነው? እኔ እቀጣለሁ ሁለቱም ጓደኞች ናቸው ሁለቱም በጣም የምወዳቸው በህይወቴ ትልቅ ቦታ ያላቸው አብዱኪያር ወንድሜ ማለት ነው ፍቅር አዲስም እህት ይሆናለች ለምን መሰላችሁ ከ20 ዓመት በላይ አንድ ሰው አብሮ ከቆየ ቤተሰብ ነው የሚሆነው እና ከነሱ ጋር እንዴት ትጣጣ ጥልዬ ከምትቀጣ ግን በወንድምና እህትነት ሳይሆን በስራ ለአንተ ጎበዝ ነው ቢል እንዴ ሁለቱም አሪፎች ናቸው እንዴ ስለዚህ ትቀጣለህ ፐርፌክት ናቸው ሁለቱም በሙያቸው በቃ ለኔ ሁለቱም አንደኛ ናቸው ስለዚህ ሁለት መምረጥ አይቻልም ቅጣቱን ይልቀጣልልኝ እንደማለት ያለ ቅጣት የአዋሳ ቅጣት ላምጣልህ እሺ አንድ ማንኪያ ዳጣ ትበላለህ ወይኔ ስንት አንድ ማንኪያ ዳጣ እግዚአብሔርን እበላለሁ እኔ ለማየውን መልስ ከመልሽ ከምቃጠል በዚህኛው ቀጥልሽ ጥልዬ አይዞ የኔ ወንድም ይኸውልህ ከኑሮ አይብስም መጀመሪያ ምላስህን አኝከው ጥሬ ስጋ አይቻልም ጥሌ አርገክ ዳጣውን አድርገው በቃ አሁን ብላ በሞቴ ያለ ዛሬም ጋብዤ እሺ በላለሁ አይዞ አዎ በልቶታል ስለዚህ ጥሌ ቅጣቱን ተቀጥቷል ጥሌ ወይ ጥሌ አይዞ ከኑሮ አይብስም አይዞ እኔ ምን ጥሌ በዚህ አይዞ እኔ ምን ጥሌ ይውልህ ምንም አትይም እና ከአብዱ ኪያር ሁለታችሁ ነው አብዱ ኪያር ፍቅር አዲስን በጣም ነው የምወዳችሁ እሺ አንድ ከዚሁ ጋር አንድ ተያይዞ አብሮ ያለ ነገር አለ የአብዱ ኪያርን ወይም ደግሞ ከፍቅር አዲስ አንድ ትንሽ ቀጨብ አድርገን ሙዚቃዋን ስትጫወታል ሙዚቃዋ ከአብዱ አንድ የተወሰነች ከፍቅር ደግሞ አንድ የተወሰነች በላ ከአብዱ ምን የሚለው አንተ ደስ ያለህን ተሰብስበን እንዳማረብን በአውደ ዓመቱ ፍቅር ያዝንብብን ተሰብስበን እንዳማረብን በአውደ ዓመቱ ፍቅር ያዝንብብን ቤት ለሌሉት ለራቁት በአካል በአውደ ዓመቱ መልካም ዓመት የፍቅር አዲስ ይጋራል የፍቅርስ ሕይወት ያለብን ተናወቀ ግን ይህንን ዘፈን ልንገራችሁ እንንን በሚል መጀመሪያ ቴዲ ማክስ ሲሰጣት መጀመሪያ ለኔ ነው ያሰማችኝ አዲስ የሰማሽኝ ነው ይሄ ዘፈን በጣም አሪፍ ዘፈን ነው ስትዘፍኚው በጣም ጥሩ ይሆናል ብዬ ሐሳብ የሰጠዋት ምን ነኝ በዚህ ድምጽ ነው ሰምቼ ይሄ ዘፈን አሪፍ ነው ያልኩት ግጥም ሲገባበት ደግሞ እናንተ ወደዳችሁት በቃ ጥልዬ እንግዲህ ካለው ዜማው ነው ሌላውን ምጣቆ ሌላ የሚያዘፍነው ቀጥልበት በጣም ላሁን አልፈነን ረስቼ ምን ዓለም አለኝ እኔማ ዛሬ ከኔ ጋር ግን ቀድም ያልሽውን ሙዚቃ ቀድም የዘፈንኩላችሁ ሙዚቃ አሁን በለው እጅግ በጣም ወደው እሺ በጣም ወደው የራሴ ድርሰት ነው ገና ወደፊት ላወጣው ማስበው ነው በእውነት
መች ቶሎ ይገባል የቃል ኪዳን ልኩ ሲዘረዘርና ሲወሳ ታሪኩ የቃል ኪዳን ሀገር በእጁ ያስጠለላ እውነትም አምናለሁ ኢትዮጵያ አምላክ አላት ይልና ሀገሬ ከፈጣሪ ጋር አለሽ እስከዛሬ ሀገሬ ከፈጣሪ ጋር አለሽ እስከዛሬ ከምንም በላይ ኢትዮጵያን ስለምወዳት እንቀጥላለን ቀጣይ ወይ እንደው በኔ ሙጥልዬም በጣም የምወደው ማከብረው ወንድሜ ነው አንድ ማንኪያ ድገሙትና ደግሞ ሌላ ይበል ያስቀየሙት ነገር አለ ቀጣይ እንግዲህ ጥያቄውን ካልመለሰ ይደግማል አይቀርም እኮ መድገሙ አይቀርም እሺ እንቀጥላለን ቀጣይ ጥያቄያችን ደምሲ ወይ አንድ ጥያቄ አለ እሺ እባክህ ጠይቀው ጥሌ ግን አሪፍ ሙዚቃ ነው አሪፍ ሙዚቃ ቶሎ አውጣውና እንስማ እሺ ፍልፌ ሁለተኛው ጥያቄ አድርገው የጸጸተ ነገርና እስካሁን በማድረግ የሚጸጸተ ነገር ምንድነው እኔ ሰደክ አድርገው ነው ተናግረው ሳይሆን አድርገው የጸጸተ ነገርና እስካሁን በማድረግ የሚጸጸተ ነገር ምንድነው አድርገው የጸጸተኝ እዛም በማድረግ ደግሞ የሚጸጸተ ነገር ምንድነው ጸጸት ራሱ ምን ማለት ነው መጸጸት ጫማ አድርገው የተጸጸትኩበት ጫማዬ የትኛው ጫማ የሆነ አንድ ጫማ ነበር ስገዛው በቁጥሬ ነው የገዛሁት ከዛ አረኩትኝ ከቤት ወጣሁኝ ከዛ በመኪና መጣሁ ከመኪና በእግር የሚሄድበት ርቀት አለ በቃ ተጸጸትኩ እስካሁንም ይጸጽታል እሱ ጫማው ፈትኖሃል ማለት ነው በጣም ኤሌክትሪክ ቢይዝ ይሻላል ጫማ ከሚይዝ ለምን አታውልቁ አውልቄው ሴት ደግሞ ኮረኮንች ነው እዛ ላይ መሄድ አልችልም በባዶ እግሬ ለራሴ በንበረደረ ፍቅር ይዞኛል በንበረደረ አዲሱ ጫማ በንበረደረ ያንገበኛል ተመለሰ ማለት አንችልም በትክክል በቃ ተመለሳለህ ወይስ ትቀጣለህ ሚዛጽ ነገር ስለዚህ መቀጣት አይደለም እኮ ጫማ ይሄ የጫማው እንትን ነው እንጂ አንተ በማድረገው በራስህ እንትን እኔ ግን ማስበው አንድ ነገር አለ ዜዲ ለምሳሌ ዜዶን በጣም የምወደው ጓደኛዬ ባላሰብኩት ቀን ሰደብኩትና መተው ከዛ እሱ መልስ ሳይሰጠኝ ሄደ ያጽጸጽተኛ ልክ እንደዚህ አይነት ነገር የገጠመ ካለ አልመለሰው ስለዚህ ጫማ ብሎ አልመለሰው ወደ ቅጣቱ ሄድ ቅጣት ፍልፌ በዱላማ ከሆነ ስንቱን ተጸጽቼ ፍልፍሉ ያው እንደሚታወቀው ጥሌ ታውቃለህ አይደል ፍልፍሉ ዘፈን ዘፍኖ አያውቅም በህይወቱ ዘፍኖ አያውቅም ሙዚቃም ብዙም አይደለም አይሰማም ክላሲካል ራሱ እንደ ዩፎ አይዝማማው መኪና ውስጥም ስንሄድ የነበሩ ፍላሾችን በሙሉ አውጥቶ ጥሏቸው አይወድም ግን የዘፈን ግጥም ደግሞ ያውቃል እኮ አሁን ጥያቄው እንደዛ ነው አራት ስንኝ የሚሆን የሙዚቃ ግጥም በዜማ በለልን እሺ በዜማ ነው የምትለው ምናቀው መሆን አለበት ያው የራስህ የፈጠራህን አይደለም የታለ ወይኔ በጣም የሚወደው ዘፈን የታለ በላችሁ ምናምን ሄጄ እንዳልፈልገው ብላችሁ ይመጣል ከተማው ደማቅ ነው ቀኑ ቢጨልምም ነዳጅና ጥቼ እዬ ዝም አልልም አንድ የሚወዳት ዘፈን ይችላል እሳንም አይጨርሳል ቅጣትን ብለሃል ግን ማናፊ ውስጥ
ግን ምን አሉ እንግዲህ እስቲ ያጣ ምን አሉ ላይ ቀረ እዛ ላይ ነው ያቋረጠው ቀጥለው ምን አሉ ስለኔ ምን ብለው ነገሩሽ በሞቴ ጨነቀኝ አንቺን በማጣቴ መልካም በዓል ይሁንላችሁ። አሜን። መልካም በዓል። አንተ በዛው በነካፍ ጠይቅልን ደምስ ብር ይዘሃል በየ ዋሻው እንዴ ላይ ከቀረቡ እንግዶች መካከል ምን ነው ባላቀረብኩት ያልከው እንግዳን ተናገር። በዋሻው እንዴ ምን ነው ባላቀረብኩት ፈታኝ ጥያቄ። አዎ በጣም ከባድ ጥያቄ ነው። መልስ በጣም ጥያቄ ነው። በዋሻው እንዴ ፕሮግራም ላይ ምን ነው ባላቀረብኩት ጓደኛዬ ስለሆንኩ ወይ ቁመቱን አሁን እንግዲህ ያው ምን ነው ባላቀረብኩት አንልም። ግን ከመጣ በኋላ ደግሞ ብዙ እንትን ያደረጉን ነገሮች አሉ። ምን እንዲህ ማድበስበስ አያስፈልግም። ደምስዬ ወይ ሰው ትናገራለህ ወይ ትቀጣለህ። እንግዶቻችንን እናከብራለን። ሁላችንም የመጡትን እንግዶች በሙሉ ስለማከብር ልቀጣ መቀጫውን ልቀጣ። ያው እንግዶቻችንን እናከብራለን ሁሉንም ማለት ነው። ሁሉም የሚመጡት እንግዶች ዋሻው እንዴ በሁሉም እናከብር የምንወድ ነው። እነሱ ከሚቀየሙ እኔ ልቀጣ። እሺ በሰከላ ሾው አቅራቢ የአርቲስት ትዕግስት ግርማ ኢንትሮ ሙዚቃ ይከፈትልህና አስመስል። የሷን አይደለም የሰከላ ፕሮግራም አቅራቢ የአርቲስት ትዕግስት ግርማን ኢንትሮ ሙዚቃ ይከፈትልሃል ስትገባ የምታረጋውን አክትና መግቢያዋን አስመስላል። የልጅቷን ማለት የትዕግስት ግርማ። እሺ ዝግጁ ነህ ደምሲ? ውድድ ነው ማረጋት ድንግልን ደምስ እንግዲህ በጣም አዝናንቶናል። ወደ ቀጣዩ ፈታኝ ጥያቄያችን ነው የምናልፈው። የመጨረሻው እንግዲህ አንዳንድ ጥያቄ አላችሁ እናንተ ጋራ። ጥልዬ ካንተን ጀምርና እባክህ ዜዶን ጠይቀው። ዜዶዬ ትንሽ ከበድ ይላል። በህይወትህ ማጣት የማትፈልገው አንድ ሰው ብቻ ጥቀስ። አንድ ሰው ያው የታወቀ ነው ልጄ ነው። ልጅ ያለው ልጅ ትክክለኛ ምላሽ። ፈጣሪ አምላክ እንግዲህ በጤና በጥበብ በሞገስ ያሳድግልህ ዜድዬ። አሜን። እባክህ ጥልዬ እንደ ለስለስ አድርግልኝ። እሺ አይ ቀለል ያለ ነው። እንደው ወደ ቀድሞ ሙያ ልመልስ። ኦኬ መንግስት ቤት እንግባ እስኪ። እሺ ውትድርና ላይ ከነበርክበት ጊዜና አሁን ላይ ከምትሰራበት ዋሻው እንዴ ፕሮግራም አንዱን ምረጥ። በጣም የሚገርማችሁ ከዚህ በፊት እዚሁ ነግሬያለሁ። ያለ ደሞዝ ብሰራው የምወደው ዋሻው እንዴ ነው ብያለሁ። በቀራንዮ ላይ ታየ ጎልጎታ ላይ ታየ። አጓጊ ሽልማት የሚያሸልመው ሁለተኛ ጥያቄ። ኮሜዲያን ጥላሁን በፈታኝ ጥያቄ ላይ መጀመሪያ የተጠየቀው ጥያቄ ምን ነበር? ኤ መጀመሪያ የታሰርክበት ጊዜ መቼ ነበር? ቢ ከፍቅር አዲስና ከአብዱ ኪያር ላንተ ቆንጆ ሙዚቀኛ ማን ነው? ሲ በህይወትክ የፈተነክ አስቸጋሪው ቀን መቼ ነበር? ተመልካቾቻችን እንግዲህ ሶስቱንም ጥያቄዎች በአንድ ላይ በ9355 YTGን በማስቀደም ኤ ከሆነ ኤ፣ ቢ ከሆነ ቢ፣ ሲ ከሆነ ሲ በማለት በአንድ ላይ በአንድ SMS ብቻ በመመለስ የሚዲያ ኤሌክትሮኒክስ
ዘመናዊ የውሃ ማጣሪያ ማሽን ያሸንፉ። መልካም እድል። በቀራንዮ ላይ ታየ ጎልጎታ ላይ ታየ። ተመልካቾቻችን እንግዲህ አሁንም በጣም አዝናኝ የሆነ የበዓል ቆይታ በጣም ከምትወዷቸው ከምታከብሯቸው እኔም ከምወዳቸው ከማከብራቸው የዋሻው እንዴ ባልደረቦቼ ጋራ እያደረግን ነው። እንዲህ ያለን እንግዲህ እዚህ ደርሰናል። እንግዲህ አሁን ደግሞ የምናልፈው ብዙዎቻችን በጉጉት የምንጠብቀው እነዚህ ባልደረቦቼ የምትወዷቸው ኮሜዲያኖች ደግሞ ዶሮ በመገንጠል ሊፈተኑ ነው። እስኪ እንደው ዶሮዋን ይገነጥሏት ይሆን የሚለውን አብረን በጋራ እንመለከታለን። ከሁለቱም ቡድን አንድ ሰው እንመርጥና እዚህ ጋራ ዶሮን ይገነጥላሉ። የተቀሩት ደግሞ በሐሳብ ነው። አይቀርላችሁም። ከዛም ያላችሁት እኮ አብራችሁ ያው በመንገድ ትገነጥላላችሁ። እሺ በቀጣይ ወደ ዶሮ መገንጠል በዓል እንግዲህ ብዙዎች በዓል ላይ ዶሮን ገነጣጥላችሁ ሰርታችሁ ማዕዳችሁን አቅርባችሁ ዘና ብላችሁ የዶሮ መገንጠል ውድድሩን የምትመለከቱት። አሁንም በድጋሚ እንኳን አደረሳችሁ መልካም በዓል። ዶሮውን ግን ኑ ገንጥሉ። በቀራንዮ ላይ ታየ ጎልጎታ ላይ ታየ። ተመልካቾቻችን እንግዲህ ውድድራችን አሁንም እንደቀጠለ ነው። እጅግ በጣም አዝናኝ የሆነ ቆይታ ከአባይ ቲቪ ከጉራማይሌ ፕሮግራም ጋራ እያደረጋችሁ ነው የምትገኙት። እንዲሁም ደግሞ በዓላችሁን ድምቅ አድርገው የአባይ ስጦታዎችም ደግሞ ወደ እናንተ እየመጡ ቆንጆ ቆይታ እያደረግን ነው። አሁን በጣም ሁላችንም በጉጉት ወደ ምንጠብቀው በአይነቱ ለየት ያለው የበዓል ውድድራችን ላይ ነው የምንገኘው። ይሄ ዙር እንግዲህ ብዙውን ጊዜ ለወንዶች በጣም ፈታኝ በመሆኑ ብዙዎቻችሁ ለማየት የምትጓጉት የምትጠብቁት ዙር ነውና እዚህ ጋር እንደምትመለከቱት የተለያዩ ሁለት ዶሮዎች ቀርበዋል። ከነዚህ ሁለት ቡድን ተወዳዳሪዎች መካከል ማን እቺኛዋ ዶሮ እየለቀመች ነው እንዴ ቢኪ የሁሉ ሰው አስቀምጦ ራሱ በአውዳመት እንብላ ይባላል። ግን የሰራኸውን ዶሮ ደግሞ ብትበላ የበለጠ ቆንጆ የሚሆን አይመስልም? ከሌላው ጋር ለማወዳደር ነው አይደለ? እንዴት ነው ጣዕሙ የሚለውን ለማወዳደር ነው። እንግዲህ ተመልካቾቻችን ቤኪ እንደምትመለከቱት ምግቡን ጀምሮታል። እንግዲህ በፍልፍሉና ካፍሽ አገጥፋ አሜን በዜዶዬ መካከል ነው የዶሮ መገንጠል ውድድር የሚደረገው። ስለዚህ ዜዶና ፍልፍሉ ወደዚህ ይመጣሉ። ጥልሽና ደምስ ደግሞ እዛው ጋር ሆናችሁ የቡድን አጋራችሁ እንዲያሸንፍ ትክክለኛውን መንገድ በመምራት በቃ ትረዱታላችሁ ማለት ነው። ለኔ ነው ግን ዶሮ ግን ስንት ብልት ነው ያላት? እኔ ነው እነሱን እንጠይቃቸው። 12 አድርሳናት 12 አይ ፈልጌው ነው። ስንት ብልት አላት? 12 ፍልፍሉ ዶሮ ስንት ብልት ነው ያላት? ኑሮ ስለተወደደ 10 ነው። ዶሮ ስንት ብልት አላት? 6 ለምን አሁን በአሁን ሰዓት ብዙ ጎረቤቶቻችን አሉ የተቸገሩ እንደኔ አይነት 12 ብልት ካላት ግማሹን ለጎረቤት ለሌላ እንግዲህ ተመልካቾቻችን እንደምትመለከቱት በዚህ የዶሮ መገንጠል ውድድራችን ተወዳዳሪዎች በሙሉ ወንድ ናቸው። ስለዚህ ማን በተሻለ መልኩ ይገነጥል ይሆን የሚለውን አብረን በጋራ እንመለከታለን። ፍልፍሉ ዜዶዬ ባካችሁ ወደ መድረካችሁ። እሺ ቆይ እንግዲህ በሀገራችን ዶሮ መገንጠል የሴትነት የሙያ መለኪያ ነው። አሁን የወንዶችም የሙያ መለኪያ ነው ብለናል። ዝግጁ ናችሁ? ዝግጁ። ቀድሞ የጨረሰ ጨርሻለሁ ማለት ይችላል። ጀምሩ። ጨርሻለሁ። አይ ወይ ከሱ ጀምሩ። እጃችሁን ተጠንቅቃችሁ እንዳትቆረጡ። ከዚህኛው ነው የሚጀምረው ከእግሩ ጋር ጨርሳት ዜዶ ግን እንተርከው ነገር ሌላ ነገር ነው። የኔ ነገርኛ ዶሮ ነው። ሽረፈው በደንብ ትንሽ ነው የቀራት አይደለም
ባነር እንዲያጣበቁት ቀስ እጅህን አይ ችግር ቀስ እያለ አባቴ ቀስ ቋንጣ ረኩት አይደል እዛው ከዚህ ጋር ነው እግሯን አወጣለሁ ነው እስከ አንጀቷ ሄደ መጀመሪያ ፍረም በሆነ እኮ ኧረ ያኛውን ጨርስ መጀመሪያ እንጂ ያኛው ከዛ አይደለም ወይ ገለምኳት ይቀርታ እስኪ እንደ ጥሬ ስጋ እንደምትቆርጠው አገኘኋት ስበረው አንድ ወጣ አሁን እሷንም አንድ ወጣ እሷን ዜዶ እንደሱ አትታገል በትዕግስት ነው የሚሆነው እስቲ ሁለት ሆነልኝ ጎበዝ ጥሩ ይሄዳችሁ ጥሩ ሁለት ወጣ እዚህ አሁን ጎበዝ በቃ አለቀ ኧረ ምን ዋና ያስከው ራስን ማን ልከው በሚላ በሶስት ወጣ ጎበዝ በቃ ሂድ አንተም አራት እኮ ነው ያወጣው ደግሞ ጨርሻለሁ ማለት ማሉን ይሄኛውን ወጣ ያገኘዋለሁ ብዙ ጊዜ አንተ ላይ ሆኖ ቀድሞ የጨረሰ ቡድን ጨርሻለሁ ማለት ይችላል ተው እንጂ አባቴ ትንሽ ረጋ በል ይቆጠራል እኮ ዜዶ በቁለኛውን በጣም አሪፍ አሁን ባል የሚበላው ነው አውጣ ባል የሚበላው እኛ ቤት ሁለት ናቸው ያን ነው ሁለት ወይኔ አይደለም ኧረ ሁለት ነው ፈረሰኛ ነው አይደል እንዴ እሱ ይሄ ፈረሱ አይደል እንዴ አንድ ነው እንዴ ያስከው በቅሎ ነው እንዴ ሬት በረን ግድ የለም እንሞክረው መጀመሪያ ስራው ምኑን የቀረ አልጨረስክም በጣም አሪፍ እንዴ ምን ሆነ ነው ሁለት ገንጥላ አራት እና ሶስቱ የት ሄደ አምስት ስድስት ሰባት ስምንት የኔ ስምንት ነው ያላት አራት ይቀረዋል የኔ ስምንት ነው ያላት ከዛ ያችኛው አንድ ነገር የወጣችሁ ጉሮሮ ናት ሌላ ነገር እንዳይመስል ይሄንን መሀሉ ነው ይሄን ከቆረጥኩት በቃ እሱ ከጨር ያችኛዋ ዜዱይ ሜኪኔት እየሆነ ነው ስናይፐሯ ጉሮሮ ነች ኦኬ ጉሮሮ የለጀራችንን እንጂ የለጉሮሮን አልተባልንም ያለ አጥንቱ ስጋ ወጣብኝ በቃ ነን ቪንቲንግስ እሱን ክፈለው እንዴ ኧረ አይከፈልም ያኛውን ክፈለው የቱን በቃ የዶሮን ሂሳብ ክፈለው በቃ ይሄ እንትን ብልት ነው አይደለ ኩላሊት ነው ጉበት ምንድን ነው የትኛው ኩላሊት ነገር ኩላሊት ነው ምንድን ነው ያችኛው መቋደሻ ይሄው ዜዱኛ የጨረሰ ቡድን ጨርሻለሁ ማለት ይችላል ቀድሞ የጨረሰ መቋደሻ በቃ እሷ ነች የቀረች በረከት እሷ ነች እቺ የቀረች ሶማሌው ከተማ ዋና ከተማ የሶማሊያ መቋደሻ ቶሎ በል በረከት በቃ እሱ ብቻ ነው የሚቀረው ጨረሰ አልጨረሰም ቁጥራቸው ይሄው ቁጥር 12 አልሞላም አይደለም ቀድሞ አራት ወጥቷል ዝም በል ዜዶ እኔ ስግብግብ አይደለም እኔ ነኝ የጨረስኩት አባ አይደለም መረጋበል ወንዳታ ዜዶ ቁጥር በቃ ጨረስኩ ማይቆጣሪ ይቆጣል የነዚህ ቡድን ጨርሰናል ብለዋል እሺ ነይ ቁጣሪ ሜኪ ጨርሰሃል እኔ ቶሎ አልጨርስም እንዴ ገና አልጨረሰም ገና እሱ ጨርሻለሁ የታለም የሶማሊያ ዋና ከተማ እሱን አላወጣም 7 8 9 10 11 አይበቃሽ አንዱ ግር ሲል ይችላል በቂ ነው እንዴት ነው በቂ ነው ፍልፍሉ እየጨረሰ እንጠብቃለን አልተሟላም ይኸው በቃ እኔ በትክክል አባቴ ይሄንን ቁረጠው ሁሉ ዜዶ ይቀር ለራሴ ነው ብዬ እኮ ነው ዜዶ ከፍ አድርገህ ያሳይ አንዳንዱ ቆይ አንድ ላይ ቆይ ዜድ ስማቸውን ይነግሩናል አይደል አዎ ቆይ ዜዶ ቆይ በቃ ጨርሻለሁ ብለሃል ጨርሻለሁ አይዞክ ሰዓት የለውም እንዴ በቃ አልቋል አዎ የሰው ነፍስ የእንስሳ ነፍስ ለማጥፋት እሺ በቃ ይኸው በቃ ጨረስኩኝ ሂጅ ታዲያውን እኮ ሶስት ነው ያደረገው አይደለም ትንሽ ብረት አይደለም የሆነች እዚህ ጋር ዋየርለስ ሆነብኝ እኮ
እጅን እሺ አሁን አስቆጠር ስለዚህ ሁለቱም ቡድን ጨርሰዋል አልጨረስክም ሰው ባልየው ምን ሊበላ ነው ራስ ሞላው ይኮር ልክ ነው እሺ ጨረስክ እሺ እንደገና ይልጣል እኮ ጨረስኩ ብለህ ቆጣሪዋ እኔን እጅህን ቁጥር እንዲሞላለት አንደኛው ብቻውን አጥንት አረገው እሺ እዚህ ያላችሁ ታዳሚያን እንዲሁም ደግሞ በተለያየ የዓለም ክፍል ሆናችሁ የምትመለከቱን ተመልካቾች ፍልፍሉ ዜዶ ዶሮ ገንጥለው ጨርሰዋል ቀጣይ ሂደት የሚሆነው እንግዲህ ዜዶ ቀድሞ ጨርሷል እያንዳንዱን የዶሮ ብልት እንጠራለን እያነሱ ያሳዩናል ማለት ነው እሺ የመጀመሪያው የሚሆነው ሁለታችሁም እግሩን አሳዩ ታፋ እግር እንዴት ነው በሁለቱም ቡድን የወጣው በትክክል ነው አይደል ትክክል እሺ ወደ ታፋው እንሄዳለን ወይም ደግሞ እዚህ መሃል ላይ ያለው ማለት ነው እስቲ ይሄው ያባወራ ምግብ ዋናው ከዶሮ ተወዳጁ ወይም ደግሞ ለአባወራው የሚሰጠው ፈረሰኛ ነው እስኪ ፈረሰኛውን እንደው እንየው ጉድ ነው እኮ ፈረሰኛው እስኪ ፈረሰኛ የኔ ትንሽ ስጋ ፍልፍሉ ምን አይነት ፈረሰኛ አይደለም ደግሞ ስጋ ለጠፍ አድርጎበት ነው እስኪ ከጎን የታለች አይ ሁለት በቅሎ አርቄ እኮ አንድ ፈረስ ከሚሄድ ይሄው ቡድን ፈረሰኛው የኔ ይሻላል እኔ ቢያንስ አንዱን ጎን ስጋ ነው እኮ ይሄው እሺ ሁለታችሁም እንድታሳዩን ደግሞ ቀጣይ የሚፈልገው መላላጫውን ወይኔ ኦኬ እሱ ማስራችን እኮ ይሄው አይደለም የሚላጣ እሺ መላላጫ ይሄው መላላጫውን አይተናል ባልና ሚስት አብረው በጋራ የሚቋደሱት መቋደሻ ሞቃዲሾ መቋደሻ ምን ቀረ እንግዲህ ጉሮሮ ይታየኛል የሆነ የተገነጣጠለ ነገር ስንት ወጣላችሁ ግን እኔ እንጃ የኔን ምን ዱለት ያረኩት መሰለኝ 1 2 3 4 ይሄው 5 6 ይሄኛው መገንጠል 7 ይሄው 8 9 10 እያየሽ ነው 11 13 ነው 14 ነው አንድ ሰው ላይ ጣቱ ላይ ተርፍ ይኖር ዶሮ ላይ ያለ ነው ዜዶ ስንት ወጣ የኔ እንቁጠረው እሺ 1 2 3 እሺ 4 5 6 7 8 9 10 ተመልካቾቻችን እንግዲህ በስተመጨረሻም የቀረን ምሳሌያዊ አነጋገርን ደግሞ ምን ያህል ያውቃሉ ብለን የምንፈትሽበት የምሳሌያዊ አነጋገር ጥያቄያችን ነው ዶሮ መገንጠሉ እንዲህ ባለ መልኩ እንግዲህ ተጠናቋል ምሳሌ አነጋገር ዝግጁ ናችሁ እባካችሁ ወደ ቦታችሁ እንሂድ በቀራንዮ ላይ ታየ ጎልጎታ ላይ ታየ እንግዲህ ከዶሮ ግንጠላችን ተመልሰን መተናል ከቤተኛ ጋራ ሲሆን እንግዲህ ሁሉም ነገር ይደምቃል ቤታቸው ነው እንደ ቤታቸው አይቶ በደንብ አንቦራጭቀውታል ዶሮን አንቦራጭቀው በትክክል ተናገር ገለጣጥቆን ቦጫጭቀውታል እንዴት ነበር የዶሮ ግንጠላ ውድድራችን እስኪ የእናንተን ሐሳብ ስጡን በቀጥታ አሁን ደግሞ የምናልፈው ምሳሌያዊ አነጋገርን ደግሞ ምን ያህል ያውቃሉ ብለን ኮሜዲያኖቻችንን የምንፈትሽበት ሰዓት ነው ምሳሌ አነጋገር በዚህ በመተመለከቱት ስክሪን ላይ በፐዝል ተሸፍኖ ይቀርብላችኋል ያንን ፐዝል እየከፈታችሁ ምሳሌያዊ አነጋገሩን መገመት ነው የሚሆነው ፐዝሉን ከመክፈታችን በፊት ግን ትንሽ አፍ እናስከፍት እንዴ ድምጽ አድርገን የሆነ ነገር እንስማ ከወደ አዋሳን ድረስና ግን ከመስፈኑ በፊት ዜድን ላስዘፍነው በመሃል ብዬ ነው በአለም ማለት ትንሽ እናዋዛው አንድ ጥያቄ ነበር ለዜድ ቻላል ጠይቂኝ እሺ ተፈቅዶልኛል አብዛኛውን የኪነ ጥበብ ሰዎችን ስትመለከቱ የመኖሪያ ቦታቸውን የሚያደርጉት አዲስ አበባ ነው ከተለያየ አካባቢ ቢሆኑም እንኳን ስራው ላይ እየሰሩ ሲመጡ ወደ አዲስ አበባ ገብተው ኑሯቸውን ህይወታቸውን አዲስ አበባ ያደርጋሉ ዜዶ ግን እስካሁን ድረስ ኑሮውን ያደረገው አዋሳ ነውና ለምን ይሆን ለየት ያለ ምክንያት አለክ አዋሳ ቤተሰብ አለኝ ልጅ አለኝ ባለቤት አለኝ አባቴ እናቴ እዛ ናቸው እህት ወንድሞቼ እዛ ናቸው
እኔ ደግሞ የሶሻል ጥገኛ ነኝ እና ከለመድኩት ማህበረሰብ ርቄ ብዙ ቆየት ብዙ ምቾት አይሰጠኝም። እመጣለሁ፣ እሰራለሁ፣ እመለሳለሁ። በዛ ላይ ዛም ደግሞ ያሉት ኦዲየንሶቻችን እኛን ለዚህ ለፍሬ ያበቁ ሰዎች ሁሌ ለፍሬ ከበቃም በኋላ ጥለናቸው ዞር ብለን ማናይበት ሁኔታም ስላለ እዛው አካባቢ ላይ ኢቨንቶች አዘጋጃለሁ። የከተማው የቱሪዝም መነቃቃት ላይ እንሰራለን። ከተማው ላይ የተለያዩ ኮንሰርቶች፣ ኢቨንቶች እናዘጋጃለን። የሳቅ ድግሶች እናዘጋጃለን፣ ኮሜዲ ናይቶች። ሰው ከተማዋ እንደ ኢንተርቴይንመንት ከተማ በጣም ተወዳጅ ከተማ ናት። ሰው ለመስራት አመቺ ናት። ሌሎቻችሁም ሐዋሳም ትዝናናላችሁ፣ ትደሰታላችሁ። ቆንጆ የፍቅር አገር ናት። ቆንጆ ሐዋሳ ትበላላችሁ፣ ሐይቋ ላይ ዘና ፈታ ትላላችሁ። እኛን ካገኛችሁን ትስቃላችሁ። የሐዋሳ ልጅ ደግሞ የተገኘው ሁሉ ያስቅሻል። ሰው ሐዋሳ በጣም የማትለቅ ሀገር ናት። ለዛም ጭምር ስለዚህ እኔ ሳሎን የምመጣው እናንተ ነው። ትመጣላችሁ? አዎ በደንብ እንመጣለን። እሺ ዜድ እስኪ አንድ ሙዚቃ በለንና። የዩካ የምትባል ካራክተር ነበረች ቀልድ እንትናሽና ብዙ ጊዜ ስትመጣ ጨብሳ ምናምን ነው የምትመጣው። ከዛ ስትመጣ ዛሬ ያለ ወይ ዛሬ ያለ ወይ ስትል ገና ከበሩና ሰማተና ወይዬ ማማ ወይዬ ዩካዬ እናቴ ምን ልታዘዝ እላታለሁ። ከየት እየመጣች ነው? ከዛ ማዶ ሰክራ ነው የምትመጣው። ከየት ማዶ ስላት ከዛ ማዶ ሰዎች ምናምን ብላ ጀመረ። ከዛ ማዶ ሰዎች ምን አረጉሽ ደግሞ? የዛ ማዶ ሰዎች በጣም ደሃ ናቸው፣ በጣም ቸስታ ናቸው። ልክ እንደ ፍልፈል እኮ እዛ ማዶ እንኳን ብላክ ለብል ብዙ የለም ቤታቸው። አላጠጣ ከዋላት ነው ሩቅ ሰፈር ሄዳችሁ ትመጣ እያለች ትቀጥላለች። ያው ውስኪ ምናምን ደግሞ ትይዝና አንዳንዴ ጎርደን ነገር ምናምን ይዛ ደግሞ ጎርደድ ስትል ኧረ እሷ ነገር እንዴት ናት ታሰክራለች እንዴ ምናምን ስንላት ቮድካ ምናምን ከያዘች ቮድካማ ከባድ ነው እንዴት ተጣጥፎ ያው በበዓል ለምትጠጡ ሰዎች ያስጨንቅ የለም ወይ ምግብ እንኳን በስቶ ቀንሱት ለማለት አሪፍ ነች። ያስጨንቅ የለም ወይ ምግብ ማበሳ ሳይሆን ከቀይወት ተበልቶ ቀይወት ነው ቀይወት ይበዛ በበዓል ትንሽ ችግር ከባድ ነው። ምሳሌ አነጋገራችንን እንግዲህ ከመጀመራችን በፊት ግን አንድ ሙዚቃ አይደል የሆነ አስቴር ነገር አስቴራዊ ሙዚቃ አንድ ላይ እንጫወት። አስቴር እሺ ለደሳሳ ጎጆ ነው። ኦሆይ በደሳሳ ጎጆ ኦሆይ ገላ ኦሆይ ሀረግ በወረሰው ኦሆይ ገላ ኦሆይ ተወቃለች ቱባለች ኦሆይ ገላ ኦሆይ በቅርበት የረሰው ኦሆይ ገላ ኦሆይ ገላ ኦሆይ ደግፈለው ኦሆይ ገላ ኦሆይ ዘፈነ ሲያስከላፋ ኦሆይ ገላ ኦሆይ በቅል እንዳላይ ኦሆይ ገላ ኦሆይ ከእንቅልፍ የጠፋ ኦሆይ ገላ እንቅልፍ መጣ። እሺ ወደ ምሳሌያዊ አነጋገራችን እናልፋለን። እነዚህን ቁጥሮች እየከፈታችሁ በምስሉ ላይ የምትመለከቱት ምሳሌያዊ አነጋገር ምን እንደሆነ መመለስ ነው። ጥልዬና ዜዶ ክፈቱ። 7 ከፈት 7 ተከፍቷል። እቺ የምትታይ ምስል አለች። በዚህ በምትታየው ልክ ይህ ምሳሌያዊ አነጋገር ምን ሊሆን ይችላል? ፍየል ከመድረሷ ቅጠል መበጠሷ እንዴ ፍየሉ አይታለች። ቅጠሉ ከራ ነው። ፍየል ከመድረሷ ቅጠል መበጠሷ ግን አይደለም። ክፈቱ። ስንት ይከፈትላችሁ? ሶስት ይከፈት። ተከፍቷል። ምንድነው?
ምንድነው ራሱ አሁን አይደል ጥያቄው እነሱ ምንድነው ዋሻ ነው ምንድነው አንድ ምሳሌ አነጋገር ሞክሩ ቁጥሩ የተከፈተ በሄደ ቁጥር የማወቅ እድላችሁም ደግሞ እየሰፋ ይሄዳል እስቲ ሌላው እንትን ምንም አይ ሞክሩ አይ የበሰበሰ ዝናብ አይፈራም የበሰበሰ ዝናብ አይፈራም ነው ይሄ ብሏል ፍልፍሉ አይደለም ስለዚህ ከፈቱ ስንት ይከፈት ሁለት ቁጥር ሁለት ይከፈት እሺ ሁለት ተከፍቷል ሁለት ተከፍቷል ኦኬ ዶሮ በታለም ጥሬዋን ዶሮ በታለም ጥሬዋን አይሲ ዶሮ ነገር በትክክል ተመለሰ በታለም ጥሬዋን በትክክል ተመልሷል ምሳሌ አነጋገር እንግዲህ በጣም ከተከፈተ በኋላ ነው በብዛት የሚመለሰው ዘይዶ ዶሮ በታለም ጥሬዋን ሶስተኛ ቁጥር እንደተከፈተ መልሶታል ወደ ሁለተኛው ምሳሌያዊ አነጋገራችን እናልፋለን የሁለተኛውን ምሳሌ አነጋገር የመጀመሪያ ፐዝል የመክፈት እድሉን ፍልፍሉ ደምስዬ ለእናንተ ቡድን ነው የምሰጣችሁ ዝግጁ ናችሁ እሺ በየክፈት ስንት ይከፈት እኔ ቀድም ከፍቼ ነው ክፈት ሁለት እሺ ሁለት ይከፈት ሁለት ምንድነው እንትን ማድረግ እንደጋለ ነው እንትን ማድረግ እንደጋለ ነው ምንድነው ብረት መቀጥቀጥ እንደጋለ ነው እዛም ቡድን እዚህ ቡድን ነው ተወዳደሩ ይቅርታ ብረት መቀጥቀጥ እንደጋለ ነው ብረትን መቀጥቀጥ እንደጋለ ነው ጥሩ ሙከራ ነው ከሚታየው ምስል አንፃር ግን ደግሞ ምላሹ አይደለም ከፈት ስንት ይከፈት ማን ነው የሚከፍተው እናንተ የሚከፈተው ዜዶይ 5 ይከፈት 5 ሳይቃጠል በቅጠል ሳይቃጠል በቅጠል አገኘው አይገርም ሳይቃጠል በቅጠል እንዴት ነው ዜዶ ያትልሽ እንዴ በጣም ምሳሌ ንግግር ጎበዝ አያት አረንጓዴዋን በምን እንዳያት ነኝ እንጂ ሰባት እዚህ ፐዝሉ እንትን ውስጥ ትሽከረከር ነበር ኦኬ እኔ ደግሞ በቃ እዚህ ጋር ያለው አንድ ፐዝል ተከፈተ ማለት ይመልሱታል እርግጠኛ ነኝ ያልኩኝ ነበር ሳይቃጠል በቅጠል በጣም ምሳሌ አነጋገር ነገር ከተነሳ የምሳሌ አነጋገር ነገር ከተነሳ ግን እስኪ አንዳንድ ምሳሌ አነጋገር ጣል አድርጉልን እስኪ ደምሲ የቆጡን አውርድ ብላ የብብቷን ጣለች የቆጡን አውርድ ብላ የብብቷን አለች ፍልፍልዬ የድሃ ቅምጥል ልቆም ይላል በእንጥል የድሃ ቅምጥል ልቆም ይላል በእንጥል አላቀውም እማይነች አለች ነው እሺ የማይ ምሳሌ አነጋገር የድሃ ቅምጥል ልቆም ይላል በእንጥል ብሏል ፍልፍሉ እሺ እዚህ ጋር ማያልፍለት ድሃ ሀብታም ይጋብዛል የማያልፍለት ድሃ ሀብታም ይጋብዛል ጥልዬ ልፋ ያለው ጉልበት ሁሉም ያለፈዋል የቆረጠ እንዳ ጎመን ያፋፋዋል የነቶሎ ቤት ግርግዳው ሰንበል ልፋ ያለ ጉልበት ግን ሁሉም ያለፈዋል እሺ የቆረጠ እንዳ ጎመን ያፋፋዋል የቆረጠ እንዳ ጎመን ያፋፋዋል ጎመን ያፋፋዋል አዲስ የሚገርም በቀራንዮ ላይ ታየ ጎልጎታ ላይ ታየ ሽልማት ወደሚያስገኘው ሶስተኛ ጥያቄያችን እንለፍ በዛሬው ውድድራችን ሁለት የተረትና ምሳሌ ጥያቄ መላሻችን ማን ነበር ኤ ኮሜዲያን ፍልፍሉ ቢ ኮሜዲያን ዜዶ ሲ ኮሜዲያን ጥላሁን ተመልካቾቻችን እንግዲህ ሶስቱንም ጥያቄዎች በአንድ ላይ በ9355 YTGን በማስቀደም ኤ ከሆነ ኤ ቢ ከሆነ ቢ ሲ ከሆነ ሲ በማለት በአንድ ላይ በአንድ SMS ብቻ በመመለስ የሚዲያ ኤሌክትሮኒክስ ዘመናዊ የውሃ ማጣሪያ ማሽን ያሸንፉ መልካም እድል በቀራንዮ ላይ ታየ ጎልጎታ ላይ ታየ በጣም በጾም ወቅት እንትን የሚባል ነገር ተመልካቾቻችን እንግዲህ እንዲህ እያልን
የጉራማይሌ የነበረን ቆይታ እስካሁን የተመለከታችሁትን ይመስል ነበር። ውድድሩ በጣም አዝናኝ ነበር። በጣም ደስ ይላል። ከእናንተ ጋር መጫወቱ አብሮ መቆየቱ በራሱ የበዓል አንድ ተጨማሪ ድባብ ነው። ስለመጣችሁ አሁንም እንግዶቼ ስለሆናችሁ በድጋሚ በጣም አድርጌ አመሰግናለሁ። ከመዝጋታችን በፊት ግን ያው እንግዲህ እስካሁን ቁጭ ብለው በትዕግስት ሲመለከቱን የነበሩ ተመልካቾቻችንን እዚህ ያሉ ታዳሚዎችን በአጠቃላይ እንኳን አደረሳችሁ የምትሉ ከሆነ በድጋሚ እንዲሁም ደግሞ ማስተላለፍ የምትፈልጉት መልእክት ካለ እድሉን ልስጣችሁና አሸናፊውን ቡድን ተናግሬ እንግዲህ እንኳን አደረሳችሁ ብዬ ሰናበታለሁ። እድል መስጠቱን ጥልይ ከተጨመርሽ ብዙ ጓደኞች ያላችሁ በጥበብ ውስጥ ያላችሁ አጠቃልዬ ነው። ምክንያቱም ከሁላችሁም ጋር ከ30 ዓመት በላይ አብሬያችሁ በመድረክ ሰርቻለሁ። አብሬያችሁ የሰራዋችሁ በሙሉ የኢትዮጵያ አርቲስቶች በሙሉ በህይወት ያላችሁ እንኳን ለፋሲካ በዓል በሰላም አደረሳችሁ። ከዛ በተረፈ ቤተሰቦች አሉ። የኔ መንትያ ያለችኝ ገነት ልፍነ እነ ኢዮቤል ብርሃኑ፣ ቤተልሔም ሽብሩ፣ ማይክል ብሮክ፣ ሳሮን ስዩም፣ ትንሳኤ በለጠ እንዲሁም መቤት እሙ የበረከት ጓደኛ የኔ ደግሞ ቤት አከራይ ናት። እነዚህ ሁላችሁንም እጅግ በጣም አመሰግናለሁ። መልካም በዓል እንዲሆንላችሁ። የበረከት ጓደኛ ነው። ለምን ታውቃለህ? ከአከራዩ ጋር የሚገናኘው በረከት ነው። ለምን ጥላሁን ብዙ ጊዜ ስራ ሲመጣ እንዳያረፍ ቁልፉን አከራዋ ጋር እሱ ነው በቃ የሚያውቃት። እኔ ብዙ አላውቃት። አይደስ ይላል ዘዲ ለመላው የክርስትና እምነት ተከታዮች እንኳን አደረሳችሁ በድጋሚ። ለምታውቁኝ ለማውቃችሁ ሁሉ ኢትዮጵያውያን መልካም በዓል። በየቤታችሁ ሆናችሁ ይሄንን ፕሮግራም የምትከታተሉ አሁን ከዘረዘርኩኝ እንደተለይ ሊነጋ ነው። በጣም ብዙ ናቸው። ወዳችኋለሁ። መልካም በዓል። አመሰግናለሁ። ደምሲ እንግዲህ አባይ ቲቪ ስመጣ ለሁለተኛ ጊዜ ነው እና አባይ ቲቪዎችን እጅግ አድርጌ አመሰግናለሁ። አባይ ቲቪ ሙሉ ሰራተኞቹን ሙሉ ባልደረቦች እንኳን አደረሳችሁ እንኳን አደረሳችሁ። በድጋሚ ጥኔልንም እንኳን አደረሰሽ። እንግዲህ በመላው ዓለም ለምትገኙ ኢትዮጵያውያን በሙሉ እንኳን አደረሳችሁ። ዜዶ እንዳለው አንዱን ጠርቶ አንዱን እንትን ስለሚል ሁላችሁም እንኳን አደረሳችሁ እላለሁ። አመሰግናለሁ። ፍልፍልጂ በመላው ዓለም ለሚገኙ የእምነቱ ተከታዮች እንኳን አደረሳችሁ። መልካም በዓል እላለሁ። በአገር ውስጥም በውጭም ያላችሁ በተረፈ ለልጆቼ ለጎረቤቶቼ ሁሉም በዓለም ላይ ያሉትን መልካም የፋሲካ በዓል ሩሲያ ጭምር ያከብሩታል መሰለኝ። ፑቲን ጋር እንትኖች ጥኔል ሎሬቶችም እንኳን አደረሳችሁ። ትክክል ብለሃል። ለምሳሌ እንግዲህ ሎሬቶች ከቀደም ጀምሮ አብረውን እዚህ ታዳሚ ሆነው በሚገርም ሞራል ቆይታ አድርገዋል። በዓልን ከኛ ጋራ እንኳን አደረሳችሁ ስለመጣችሁ በጣም አድርገን እናመሰግናለን። በመላው ዓለም የምትገኙ የአባይ ቲቪ ተመልካቾቻችን ከዋሻው እንዴ ቲም ጋራ የነበረን ቆይታ ይሄንን ይመስል ነበረ። በዓልን በጣም ሞቅ ደመቅ አድርገን ያከበርነው። እናንተም ደግሞ በዓልን እኛም መርጣችሁ ከኛ ጋራ እየተዝናናችሁ ቆይታ ስላደረጋችሁ እጅግ በጣም አድርገን እናመሰግናለን። የዋሻው እንዴ ቡድኖች ለሁለት ተከፍለው መጥተው በጉራማይሌ ባደረጉት ቆይታ አሸናፊ ሆኖ ያጠናቀቀው ቡድን እንደውም ቡድን ዋሻው እንዴ አይለያይም፣ ሁሉም አሸናፊ ናቸው ብለን ነጥባቸውም የመጣው ልክ እንደዛው ነው። ሁለቱም ቡድን እኩል ነጥብ በማምጣት እንግዲህ አሸናፊ ሆነዋል። እንኳን ደስ አላችሁ ሁላችሁም አሸናፊዎች ናችሁ። እስካሁን ድረስ ከኛ ጋር ለነበራችሁ ቆይታ እጅግ በጣም አድርገን እናመሰግናለን። የአባይ አገልግል ግን እስከ ምሽት ድረስ በዓል የሚሸቱ ቆንጆ ድግሶችን ይዞ ይጠብቃችኋል። ከአባይ ቲቪ ወዴትም ንቅንቅ ሳትሉ በዓላችሁን በዓል እያስመሰለን ቆይታ እናደርጋለን። አብራችሁን ስለቆያችሁ እናመሰግናለን። በድጋሚ እንኳን አደረሳችሁ። ለሁላችሁም መልካም በዓል።